የምርጫ ሐሳባችንም ገና ዲስከስ ያደረግነው ስላይደለ ወደ ምርጫ እንገባለን አንገባም የሚል ውሳኔ ላይ ስላልደረስን ከዚህ በኋላ የምናደርገውን ሰላማዊ ትግል ግን በቅንጅት አጠናክረን መቀጠል አለብን በሚል ነው ወደ ቅንጅት የመጣ ነው። ቀደም ሲል ቀንጭበን ያሰማናችሁና ምርጫው ላይ ስለመሳተፋቸው እርግጠኛ እንዳልሆኑ ሲናገሩ የሰማናቸው የኢሃፓ ከፍተኛ አመራር ንግግር ነው። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ ዋና ጸሐፊ ሚኒስትር ስላሴ ታምራት ከአንድ የሀገር ውስጥ ኤፍኤም ሬዲዮ ጣቢያ ጋር በነበራቸው ቆይታ የተናገሩት ነው። ዋና ጸሐፊዋ ወደ ምርጫ እንገባለን ወይም አንገባም የሚለው ውሳኔ ላይ ስላልደረስን በማለት የተናገሩት ፓርቲያቸው ከሌሎች 4 ፓርቲዎች ጋር ቅንጅት መፍጠሩን ተከትሎ ወደ ውህደት የመግባት ሐሳብ አላችሁ ወይ ተብለው ለቀረበላቸው ጥያቄ ሲመልሱ ነው። ከዋና ጸሐፊዋ ንግግር የምንረዳው አንድ ጉዳይ የእርሳቸው ፓርቲ ኢሃፓም ሆነ ቅንጅቱን የመሰረቱት ፓርቲዎች ወደ ምርጫ መግባት ወይም አለመግባታቸውን በተመለከተ በእርግጠኝነት መናገር እንደማይቻል ነው። ሰላም እንዴት አላችሁ የሸገር ታይምስ ተከታታዮች? በዚህ መሰናዷችን ፓርቲዎች በቀጣዩ ሀገራዊ ምርጫ ላይ የመሳተፍ ፍላጎትና እንቅስቃሴያቸውን በተመለከተ እየተነሱ ያሉ ጉዳዮችን እንቃኛለን። ምርጫው ይካሄድ ይሆን የሚለውንም የምንመለከት ይሆናል። ይህን ጉዳይ ለማንሳት የወደድነው የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ የምርጫ ሰሌዳን በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ከሰሞኑ ማድረጉን ተከትሎ ነው። በስብሰባው ላይ የተነሱ ክርክሮችና የምርጫውን መካሄድ በተመለከተ የተንጸባረቁ ሐሳቦችን ከዚህ ቀደም ፓርቲዎች በይፋ ካወሯቸው መረጃዎች ጋር በማያያዝ እንዳስሳለን። የሌሎች ፓርቲዎችንም ሐሳብ የምናስደምጣችሁ ይሆናል። አብራችሁን ቆዩ። ለጋዜጠኞች ዝግ በሆነው የጥቅምት 10 2018 ስብሰባ የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ የምርጫ ሰሌዳን በሚመለከት የፖለቲካ ፓርቲዎችን አወያይቷል። ይሁንና ፓርቲዎቹ በጊዜው ሰሌዳ ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያን ማቅረባቸው ተሰምቷል። ምርጫውን ማራዘም የሚል ሐሳብም ቀርቧል። ዋዜማ ራዲዮ እንደዘገበው የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ ገጥሞታል። ይህ ተቃውሞ የቀረበው 7ኛው ሀገራዊ ምርጫ እንደሚካሄድ የሚያመላክቱ ፍንጮች እየታዩ ባሉበት ወቅት መሆኑ ጉዳዩን ይበልጥ ትኩረት እንዲስብ አድርጎታል። ያውም ደግሞ የምርጫው መካሄድ ላይ ተቃውሞ ያሰሙት የፖለቲካ ፓርቲዎች መሆናቸው ነገሩ ምን ያህል አሳሳቢ እንደሆነ የሚያመላክት ነው እየተባለ ነው። ለወትሮው ምርጫ ላለማካሄድ ዳርዳር የሚሉት ገዢ ፓርቲዎች እንደሆኑ ይታወቃል። ለዚህም የተለያዩ ምክንያቶችን ያቀርቡ ነበር። ዘንድሮ ግን በኢትዮጵያ እየተስተዋለ ያለው ከዚህ የተቃረነ ይመስላል። ተቃዋሚዎች ናቸው ምርጫ ለማካሄድ አስቻይ ሁኔታዎች እንደሌሉ በማንሳት የምርጫውን የጊዜ ሰሌዳ ሲሞገቱ የታዩት። የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ ጊዜ ሰሌዳ ቢሆንም የውይይቱ ተሳታፊው የፖለቲካ ፓርቲዎች ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች መኖር አለመኖራቸው ላይ ቦርዱና ፓርቲዎቹ ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ ማሰማታቸው ከውይይቱ ታዳሚዎች ተነግሯል ተብሏል። በርግጥ በርካቶች ሀገር ያለበትን ሁኔታ በተመለከተ ጥያቄዎችን ያነሳሉ። የሰላሙ ጉዳይ ወጥቶ መግባት አስቸጋሪ መሆኑና ተያያዥ ጉዳዮች በተደጋጋሚ የሚነሱ ነጥቦች ናቸው። ፖለቲካ ፓርቲዎቹም የሰላሙን ጉዳይ በተመለከተ በመግለጫዎችም ሆነ በሌሎች መንገዶች በተደጋጋሚ ድምጻቸውን ሲያሰሙ ከርመዋል። ለአብነትም የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ ከአንድ የሀገር ውስጥ ኤፍኤም ሬዲዮ ጣቢያ ጋር በነበራቸው ቆይታ የተናገሩት ይህንን ሐሳባችንን የሚያጠናክር ነው። የፖለቲካ ትርፍ ሊሸረፍበት የሚችል ቃላት እየተወራወርክ ይሄን ነው ያኛው የምትባባልበት አይደለም። አሁን ሀገር ያለበት ሁኔታ ሰርቲፊኬት ይዘህ ሰርቲፊኬት በፍሬም አስቀምጠህ ሌጋሲ አስቀምጠህ የምታልፍበት ጊዜ አይደለም። ነገሩን ትንሽ ጠንከር ያለ ሐሳብ አቅጣጫ ለመያዝ ሰብሰብ ማለቱ ግዴታ ነው። ፓርቲዎቹ በስካይላይት ሆቴል ስብሰባቸው ላይ ለምርጫ አስቻይ ሁኔታ የለም ሲሉ መከራከራቸው በተደጋጋሚ ከምንሰማቸው የጸጥታ ችግሮች አንጻር ተገቢ ነው የሚሉ አስተያየቶችን የሚሰጡም አልጠፉም። ወዲህ ደግሞ ለጸጥታ ችግሩ ኃላፊነት መውሰድ የሚገባው አካል አሁን የመንግስትነት ስልጣን የያዘው ገዢ ፓርቲው ነውና ቢያንስ በምርጫው በመቅጣት ችግሩን ከስሩ ለመቅረፍ መሞከር ይሻላል የሚሉም እንዲሁ በተለይ በማህበራዊ ሚዲያዎች ላይ ሐሳባቸውን እያንጸባረቁ ነው። በዋዜማ ራዲዮ ዘገባ ላይ የሚሰፈረው
ዝርዝር ሀተታ የሚያሳየው ምርጫ ቦርድ በረቂቅ የጊዜ ሰሌዳው ላይ ከፓርቲዎች ግብዓት ለማሰባሰብ ይህንኑ ውይይት ቢያዘጋጅም ሙሉ ለሙሉ ለማለት በሚቻል ደረጃ የስብሰባው ተሳታፊ የነበሩ የፖለቲካ ፓርቲዎች በሰላምና ጸጥታ ጉዳዮች ላይ በርካታ ጥያቄዎችን ማንሳታቸውን ነው። የፖለቲካ ፓርቲዎቹ ተወካዮች ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሃዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ተዘግቧል። አብዛኞቹ ፓርቲዎች በተለይም በአማራ፣ ኦሮሚያና ትግራይ ክልሎች ያሉት የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደለም የሚል አቋምን ይዘዋል የተባለው። እዚህ ላይ መሸጋገሪያ የሚሆነን አንድ ሐሳብ እናንሳ። የፖለቲካ ፓርቲዎቹ ከሰላምና ጸጥታ አኳያ የምርጫው ጉዳይ ላይ ተቃውሞ ማሰማታቸው በህዝቡ ዘንድ ተቀባይነት ይኖረዋል ወይንስ ህዝቡ ምርጫው እንዲካሄድ ይፈልጋል የሚለው ግን አጠያያቂ ነው። ህዝቡ በርካታ ፓርቲዎች ላይ ጥያቄ ያለበት መሆኑ ወይም ተስፋ መቁረጡ ሲነገር ይሰማል። ይህንንም ራሳቸው የፖለቲካ ፓርቲዎቹም የሚያነሱት ጉዳይ ነው። አሁን ፓርቲዎቹ በምርጫው የጊዜ ሰሌዳ ላይ ተቃውሞ ማሰማታቸው ተቀባይነት ያስገኝላቸዋል ወይስ ይባስ ያራርቃቸው ይሆን የሚለውን ጥያቄ ለእናንተን ተውና ህዝቡ በፓርቲዎች ላይ ተስፋ ያጣ ስለመምጣቱ ከአንዳንድ ፓርቲዎች የተሰማውን ጉዳይ እናስደምጣችሁ። የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ እንዲህ ብለው ነበር። ህዝቡም እንደው አላርለም 7 ፓርቲ ተቀምጦ አምስት ጉዳይ ቢይዙ ብዙ ጉዳዮችን ማለት ለምሳሌ ኮሪደር ልማት ዙሪያ በተለይ የተፈጸሙትን ህገወጥ ሁነቶች እንደ ፓርቲኛ እንዳረግነው ደግሞ ለምሳሌ ጣራና ግድግዳ እንደያዝ ነው የህግ ሂደቱን እንደፈተን ነው። ሌላ ጉዳዮች ለምሳሌ የሰዎች አፈና፣ የጋዜጠኞች አፈና፣ የፖለቲከኞች አፈና፣ የሲቪሊያን አፈና፣ በየመንገዱ የሚፈጸመውን እገታና ለሱ የሚከፈለውን ራንሰም እየሞገትክ ብትሄድ ነው ለመንግስትም ራሱ እኮ በጎ ይሆን ነበር። ኦኬ ለምሳሌ በማክሮ ኢኮኖሚ ላይ የተፈጸመውን ነገር እያንዳንዱ ፓርቲ ጉዳይ ነበር። 7 ጉዳይ ነበር አይደለም በወር በምናምን አይደለም በቀን 7 ጉዳይ ልታገኝ የምትችልበት ሀገር ነውና ሰው ተስፋ አጣ፣ በፓርቲዎች ላይ ተስፋ ያጣ ሄደ። ወደ ተነሳንበት ጉዳይ እንመለስ። ለምርጫ አስቻይ ከሆኑ የሰላምና ጸጥታ ሁኔታዎች በተጨማሪ የሀገሪቱ የፖለቲካ ምህዳር መጥበቡ ፈተና እንደሆነባቸው በመግለጽ ፓርቲዎቹ በቀጣይ ምርጫ ላይ ጥያቄ አንስተዋል። የአባላት እስር እንዲሁም ወከባን ጨምሮ የመንግስት ጫና በርትቶብናል ይላሉ የፖለቲካ ፓርቲዎቹ። ከአባሎቻቸው ጋር እንኳን መገናኘት ባልቻሉበት ሁኔታ በቀጣዩ ምርጫ መሳተፍ በመቻላቸው ላይ ጥያቄን ማንሳታቸውን የተዘገበው። በውይይት መድረኩ ከተሳተፉት የፓርቲ አመራሮች መካከል ዘገባው ያነጋገራቸው አንድ የተቃዋሚ ፓርቲ አመራር ከቀጣዩ ምርጫ የምንሸሸው በምርጫው መሳተፍ ስለማንፈልግ ሳይሆን በነባራዊ ሁኔታ ሳቢያ መሳተፍ ስለማንችል ነው በማለት መግለጻቸው ተዘግቧል። የሀገሪቱ የሰላምና ጸጥታ ሁኔታ ነፃና አካታች ምርጫ ለማካሄድ አይፈቅድም በሚል ቦርዱን ከመጎቱት ፓርቲዎች መካከል በቀጣዩ ምርጫ እንሳተፍን በሚል ተፈራርመው የጋራ አቋም ለመያዝ ንግግር የጀመሩ ፓርቲዎችም አሉን የተባለው። አብዛኞቹ የውይይቱ ተሳታፊ ፓርቲዎች ያለ ልዩነት በጋራ ያንጸባረቁት አቋም በተለይም ምርጫውን ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ ለመኖሩን በመግለጽ በቅድሚያ በሀገሪቱ የተለያዩ አካባቢዎች የተከሰቱትን የሰላምና ጸጥታ ችግሮችን መፍታት ያስፈልጋል የሚል ነው። ምርጫ ቦርድ ፓርቲዎቹ ከሰላምና ጸጥታ ጋር በተያያዘ ያነሷቸውን ስጋቶች እንደሚጋራ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል ይላል ዘገባው። ይሁን እንጂ ቦርዱ ሁኔታዎች እስከፈቀዱለት ድረስ በህገ መንግስቱ መሰረት የተሰጠው በየ5 ዓመቱ ሀገር አቀፍ ምርጫ የማካሄድ ኃላፊነቱን መወጣት እንደሚቀጥል ነው ሰብሳቢዋ ለፓርቲዎቹ ተወካዮች የተናገሩት። ቦርዱ በዚሁ የውይይት መድረክ ላይ በሰጠው ማብራሪያ እስካሁን ባለው የምርጫ ቅድመ ዝግጅት በአማራና ትግራይ ክልሎች ተግባራዊ እንቅስቃሴዎችን ማድረግ እንዳልተቻለ፣ በአንጻሩ በሌሎች ክልሎች አንዳንድ ለቅድመ ምርጫ ዝግጅት የሚረዱ የዳሰሳ ጥናቶች ማድረጉን ገልጿል ተብሏል። ከገዢው ብልጽግና ፓርቲ ውጪ ምርጫ ቦርድ ባቀረበው በዚሁ የምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ላይ ስምምነቱን የገለጠ አንድም የፖለቲካ ፓርቲ የለም ነው የተባለው። በውይይቱ ላይ የተሳተፉ የገዢው ብልጽግና ፓርቲ ተወካይ ታዲያ ምርጫ ቦርድ ያቀረበው የጊዜ ሰሌዳ ወደ ቀጣዩ ክረምት የተጠጋ ነው በማለት ረቂቅ ጊዜ ሰሌዳው እንዲሻሻል ጠይቀዋል ነው የተባለው። ቦርዱ ባቀረበው ረቂቅ የጊዜ ሰሌዳ 7ኛው ሀገራዊ ምርጫ ግንቦት 24 2018 ዓ.ም እንዲካሄድ መታቀዱን ነው ምንጮች የነገሩኝ ሲል ዘገባው ያስነበበው። ታዲያ በዚህ ውይይት በቦርዱ እቅድ መሰረት ዋነኛ ትኩረቱን በምርጫ ማካሄጃው ረቂቅ የጊዜ ሰሌዳ ላይ ማድረጉ ቀርቶ በምርጫ ማካሄጃ አስቻይ ሁኔታዎች መኖር አለመኖር ላይ በማተኮሩ
ቦርዱ በጊዜ ሰሌዳው ላይ ያተኮረ ሌላ የውይይት መድረክ እንደሚያዘጋጅ ለፓርቲዎች ተናግሯል ተብሏል። ፓርቲዎቹ በመድረኩ ላይ ካቀረቧቸው ሌሎች ጉዳዮች መካከል የፖለቲካ ፓርቲዎች እጩ ተመራጮች የድጋፍ ፊርማ ማሰባሰብ ጉዳይም አንዱ እንደሆነ ተነግሯል። በስድስተኛው ሀገራዊ ምርጫ ቀርቶ የነበረው የፓርቲ እጩዎች የድጋፍ ፊርማ ማሰባሰብ በሰባተኛው ምርጫ እንደገና ተግባራዊ መሆን ይጀምራል መባሉን ፓርቲዎች እንደተቃወሙት ተገልጿል። በስድስተኛው ዙር ምርጫ ወቅት ኮቪድ-19 ወረርሽኝ ምክንያት ተግባራዊ ያልተደረገው የፖለቲካ ፓርቲ እጩዎች የድጋፍ ፊርማ ማሰባሰብ ድንጋጌ ሀገር አቀፍ እጩዎች 10,000 እንዲሁም የክልል አቀፍ እጩዎች 4,000 የድጋፍ ፊርማዎችን በቅድሚያ ማሰባሰብ እንዳለባቸው የሚያስገድድ ነው። ሌላኛው በመድረኩ የተነሳው ጉዳይ ብዙ ነገሮችን ይቀይራሉ ተብሎ የታሰቡ አጀንዳዎች የቀረቡለት ሀገራዊ ምክክር ኮሚሽን ሀገራዊ ምክክሩን ከቀጣዩ ሀገር አቀፍ ምርጫ በፊት ለማጠናቀቅ መቻል አለመቻሉን የሚመለከት ነው ተብሏል። አንዳንድ የውይይቱ ተሳታፊ ፓርቲዎች ሀገራዊ ምክክሩ በስኬት ከተጠናቀቀ ብዙ የሚቀይራቸው ነገሮች ስለሚኖሩ ቀጣዩን ምርጫ አራዝሞ ምክክሩ የሚያመጣቸው ለውጦች መጠበቅ ይበጃል የሚል አቋም ማንጸባረቃቸው ተገልጿል። ምርጫ ቦርድ በበኩሉ ምርጫውን አራዝሞ ሀገራዊ ምክክሩ የሚቀይራቸው ለውጦችን መጠበቅ ይሻላል በሚል ፓርቲዎች ያቀረቡትን ሐሳብ አልቀበልም ብሏል። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ መንግስት ቀጣዩን ሀገር አቀፍ ምርጫ በህገ መንግስቱ በተቀመጠው ጊዜ ውስጥ ለማካሄድ ቁርጠኛ መሆኑን በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የዓመቱ የጋራ መክፈቻ ስብሰባ ላይ ገልጸው ነበር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የአብላጫ ድምጽ ስርዓትን የሚከተለው የሀገሪቱ የምርጫ ስርዓት በተመጣጣኝ ውክልና የምርጫ ስርዓት እንዲተካ በአጀንዳ ለሀገራዊ ምክክር ኮሚሽን ማቅረቡን መረዳቱን በመግለጽ ቀጣዩ ምርጫ ከመካሄዱ በፊት የምርጫ ስርዓቱ ጉዳይ መፍትሄ በሚያገኝበት ሁኔታ ላይ ባለድርሻ አካላት ውይይት እንዲያደርጉበት በቅርቡ ባወጣው መግለጫም መጠየቁ የሚታወስ ነው። የሸገር ታይምስ ቤተሰቦች ለዛሬ ያዝነው መሰናዷችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።